በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ ተጠንቀቁ። በሊቀ ሊቃውንት ስምዐ ኮነ መልአክ። ፀሐይ ስትጠልቅ አይቶ በቃ አትመለስም ብሎ ራሱን ከጨለማ ጋር አለማምዶ ለመኖር የሚሞክር አለ? መከራ በገጠመው ጊዜ ደስታን የማይጠብቅስ ማን ነው? አዎ የተፈጥሮ ሕግ ነውና ይጨልማል። በዚህ ዓለም እስካለን ድረስ ደስታና ሐዘን ይፈራረቃል። ሁልጊዜ የዘር ወቅት አይሆንም። ሁልጊዜ የእሸትና የፍሬ ዘመንም አይገኝም። ትናንት እንደነበረው በጋና ክረምት፣ ሌሊትና መዓልት በፈረቃ ይህንን ዓለም ያስተዳድራሉ። የዘራነውን እናጭደዋለን፣ ጊዜው ሲደርስ የተበተነውንም እንሰበስበዋለን። ዛሬ ለምልሞ እሸት ሆኖ ፍሬ ቋጥሮ ያየነው ትናንት በአፈር ውስጥ የቀበርነውና ፈርሶ በስብሶ ከአፈሩ ጋር የተቀላቀለውን ዘር ነው። እንዲህ አብቦ ለምልሞ ፍሬ ተንዠርግጎ የሚቀር ይመስላችኋል? አይደለም። እንደገና ስታዩት ጠውልጎ ደርቆ ታገኙትና እንደበተናችሁት ትሰበስቡታላችሁ። የዚህ ዓለም ኑሮ እንዲህ ነው። ከሦስቱ አገልጋዮች አንዱ የሆነው አንድ መክሊት የተቀበለው አገልጋይ ያላሰበው ነገር ይህንን ይመስለኛል። በዚህ ዓለም ማጣትና ማግኘት፣ ማትረፍና ማጉደል፣ መሾምና መሻር ያለ መኖሩን ረሳና መክሊቱን ቀብሮ ቁጭ አለ። ጌታ ሆይ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄም መክሊትህንም በምድር ውስጥ ቀበርሁት። እነሆ መክሊትህ። የማቴዎስ ወንጌል ምዕራፍ 25 ቁጥር 24 የሚለው ምላሹ የሚያሳየው ይህ መኖሩን የረሳ መሆኑ ነው። የእግዚአብሔርን መዓቱን እንጂ ምሕረቱን የረሳ ሰው እንዴት ክርስቲያን መሆን ይችላል? የጌታ ንጉሥነቱ እንጂ ፈጣሪነቱ ትዝ የማይለው ሰው በቤተ ክርስቲያን ለመኖር ይቸገራል። አንድ መክሊት የተቀበለው ሰው የጌታን ቸርነት ሊያስብ ቢችል ኖሮ ወደ ጌታ ተድላ ደስታ ግባ የሚለው ሹመት ባላመለጠው ነበር። ደካማ ሐሳብ ለሞት አሳልፎ እንደሚሰጥ ተመልከቱ። እሱ ግን ከወንድሞቹ ተለይቶ እነሆ በጨርቅ ጠቅልዬ ያኖርኋት ምናንህ የሉቃስ ወንጌል ምዕራፍ 19 ቁጥር 20 ብሎ የተጠቀለለ ምናን ይዞ ቀረበ። የባለቤቱ ፈቃድ ይህ ነበር። እስከመጣ ድረስ ነግዱበት የሉቃስ ወንጌል ምዕራፍ 19 ቁጥር 13 ብሎ የሰጣቸው መሆኑ በታሪኩ መግቢያ ላይ የተገለጠ ስለሆነ ባለቤቱ ነግደውም ማያተርፉበትን መክሊት አልሰጣቸውም። ባለቤቱ ይህንን ምናን ሲሰጣቸው ሌቦች እንደሚሰርቋቸው፣ ወንበዴዎች እንደሚነጥቋቸው የማያውቅ ይመስላችኋል? ባለቤቱ ይህን ሁሉ እያወቀ የሰጣቸው መሆኑን የምታውቁት እሱን ራሱ በላያቸው እንዳይነግስ የተቃወሙት ሰዎች መኖራቸውን እያወቀ ሰጥቶ በመሄዱ ነው። የሉቃስ ወንጌል ምዕራፍ 19 ቁጥር 14። ባለቤቱን ከተቃወሙት ቤተሰቡን እንዴት አይቃወሟቸው? ነገር ግን አንድ መክሊት የተቀበለው ሰው ከሌቦችና ወንበዴዎች እጅ ጠብቆ ማትረፉን እንጂ እንዲያተርፍበት ትእዛዝ የተሰጠው መሆኑን አላስታወሰም። አንድ ክርስቲያን በዚህ ዓለም የተተወበትን ምክንያት ማወቅ አለበት። የአባታችን መንግሥት በሰማይ ሆኖ ሳለ እዚህ ምን እናደርጋለን? አገራችን በሰማይ ነው እንላለን፣ ነገር ግን በምድር እንኖራለን። የኛ ባልሆነ ምድር የተተውንበት ዓላማ እኮ ነግደን እንድናተርፍበት የተሰጠን መክሊት በመኖሩ ያንን እስክናረባ ድረስ ነው። መክሊታችንን ባረባነው ልክ ሊሾመንና ሊሸልመን ስለሚፈልግ በዚህ ዓለም ትቶናል እንጂ እንዲሁ የተወን አይደለም። ሐዋርያት ትቷቸው ወደ ሰማይ ባረገ ጊዜ እስከ ዓለም ዳርቻ ምስክሮቼ ትሆናላችሁ የሚል ትእዛዝ የሰጣቸው መሆኑን ልንዘነጋ አይገባም። ጌታ እስኪመጣ እርሱ ወዳለበት እስኪወስደን ድረስ ለእያንዳንዳችን ሥራ ሰጥቶናል። ሲመጣ የምንመልስለት መልስ ሳይሆን በፊቱ የምናቀርበውን የመክሊታችንን ትርፍ ማኖር ይገባናል። ዲያብሎስ ከቁርባን የሚያርቀን ምን እያለ እንደሆነ ታውቃላችሁ? ሰውነትህ ከኃጢአት ንጹሕ አይደለም፣ ትቀሰፋለህ፣
ነገ ተመልሰህ ኃጢአት ትሰራለህ እያለ ነው። እግዚአብሔር ቀሳፊ መልአክ እንደሚልክ ካሳሰበህ የሚያበረታ መልአክም እንደሚልክ ንገረው። የሉቃስ ወንጌል ምዕራፍ 22 ቁጥር 43። ዲያብሎስ እግዚአብሔር ኃያል መሆኑን ብቻ ካሳሰበህ አባትነቱንም ንገረው። ትናንት የሠራኸውን ረስተህ ወደ ቤተ መቅደስ ትገባለህ ቢልህ ቀራጩም እንደኔ ነበር፣ ነገር ግን ጸድቆ ተመለሰ በለው። የሉቃስ ወንጌል ምዕራፍ 18 ቁጥር 13። አንዳንዴም በበረሃ ወድቀው በእሳት ተጥለው የተጋደሉ ቅዱሳን እያሉ ያንተን ጸሎት ሊሰማህ ነው ብሎ ተስፋ ሊያስቆርጥህ ይመጣልና በአባቴ ቤት ብዙ ማረፊያ አለ፣ ብዙ የተጋድሎ አይነት አለ በለው። ቅዱሳን ባለጠጎች ስለሆኑ አብዝተው የአገልግሎት መባ ይዘው ቢቀርቡም የእኔን ጥቂቷን የአገልግሎት መባ እንደ መበለቲቱ መባ አድርጎ ይቀበልኛልና ጥቂቷን ጸሎቴን ከማቅረብ ወደ ኋላ አልልም በለው። ሌላ ጊዜ ደግሞ ይመጣና ሌሊትና ቀን ሳይተኙ የሚያገለግሉ ካህናት የሚወርሷትን መንግሥተ ሰማያት አንተ ተኝተህ አድረህ ልታገኛት ነው። ይልቁንስ ጽድቁን ተወውና በወጉ እንዲኮንንህ ተነስተህ ብላ ጠጣ፣ ወደ ቤተ ክርስቲያን እየገባህ በኃጢአትህ ላይ ኃጢአት አትጨምር ካለህ እግዚአብሔር እንደምተኛ እንደምበላ እንደምጠጣ ያውቃል። ሲሰራኝ ለሰውነቴ ይህን ሁሉ እንዲስማማ አድርጎ ስለሰራኝ አይጸየፈኝም በለው። ልጅ በአባቱ ፊት በተኛ ጊዜ አባቱ ይታዘበዋልን? ይልቁንስ በልብስ ሸፍኖ ዝናብ እንዳያርፍበት ጠብቆ እስኪነቃ ድረስ የሚጠብቀው አይደለምን? እኛም በእግዚአብሔር ፊት እንደ ልጆች ነን። እግዚአብሔር ጸጋውን ሲሰጠን የአጋንንት ፈተናም እንዳለብን ያውቃል። ስለዚህ ነው በዓለም ሳላችሁ መከራ አለባችሁ የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ያለን። ይህንም ባያውቅ ኖሮ የንስሐ ሕግን ይሰራልን ነበር። በመክሊታችን ነግደን የምናተርፈው አጋንንት ሰውን በሚያሰናክሉበት በዚህ ዓለም ነው እንጂ በወዲያኛው ዓለም አይደለም። በወዲያኛው ዓለም ሰይጣን የለም። ከማን ጋር ተጋድለን ጽድቅን እናተርፋለን? የእግዚአብሔርን ምሕረቱን ካላሰብን ወደ ቤቱ አንመጣም። ቸርነቱን ካላሰብን ከኃጢአታችን አንፈወስም። እግዚአብሔር የሚቆጣ እንጂ የሚምር ካልመሰለን፣ ኃጢአትን የሚመዘግብ እንጂ ይቅር የሚል በደልን የሚያስተሰሪ ካልመሰለን፣ ሰይጣን የምሕረት በር እንዳናይና ተስፋ እንዳናደርግ ከመንገዳችን ላይ ቆሞብናል ማለት ነው። ወንድሞቼና እህቶቼ ከዚህ ተጠንቀቁ። በቤተ እግዚአብሔር የሚያገለግሉትን ሁሉ ፍጹማን ጻድቃን አድርጋችሁ በመመልከት ራሳችሁን ኃጢአተኛና ለዚህ አገልግሎት የማትበቁ በመሆናችሁ ራቅ ብዬ ብኖር ይሻለኛል ከሚል ሐሳብ ተጠንቀቁ። ይሄ አደገኛ የሞት መንገድ ነው። ሲጀመር ፍጹማን ጻድቃን በሰማይ እንጂ በምድራዊቷ ቤተ ክርስቲያን ውስጥ የሉም። እነዚህ የምታዩአቸው አገልጋዮች ሁሉ ገና ከኃጢአት ጋር እየተጋደሉ ያሉ ናቸው። የሰይጣን ፈተና እንዳይበዛባችሁ ከጾሙም ከጸሎቱም ቀነስ አድርጌ ልኑር ብላችሁ ያሰባችሁ ሰዎች ይህ አያዋጣም። ከሰይጣን የሚሰውር ጽድቅ እንጂ ከሰይጣን የሚሰውር ኃጢአት ኑሮ አያውቅምና ከዚህ ተጠንቀቁ። አንድ መክሊት የተቀበለው ሰው አንዱ ችግሩ ይህ ነበርና ባለመክሊቱ ሳይመጣ ይዘገያል ብላችሁ የተኛችሁ ሰዎች ንቁ። መክሊቱን ሊቆጣጠር ንጉሡ መንግሥቱን እጅ አድርጎ የሚመጣበት ጊዜው ቀርቧልና ይዘገያል ከሚለው ክፉ ሐሳብ ተጠንቀቁ። ሹመት ሽልማታችሁን እንደ ጨርቅ ተጠቅማችሁ መክሊታችሁን ጠቅልላችሁ ያኖራችሁ ሰነፍ አገልጋዮች ሆይ፣ ጌታ የሚመጣው በመክሊታቸው ላተረፉ ዋጋ ለመስጠት ብቻ ሳይሆን መክሊታቸውንም ለቀበሩት ፍዳ ለመስጠት ነውና ከፍርድ ቀን በፊት መክሊታችሁን አውጡና ነግዱበት። በአንተ ወይም በአንቺ ሕይወት ውስጥ የዛሬው ቀን ከፍርድ ቀን በፊት ያለ ብቸኛው የሥራ ቀን ነው። ነገ የመክሊቱ ባለቤት ይመጣል። እነሆ ያተረፍኩት እንድትለው ወይም እንድትዩ ይፈልጋል። ተዘጋጅተሃል? ተዘጋጅተሻል? መልሱን ለእናንተ ትተንላችኋል። ጸሐፊ ሊቀ ሊቃውንት ስምዐ ኮነ መልአክ
አቅራቢ አሌክስ ቲዩብ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቪዲዮውን ላይክ ማድረግ፣ ሐሳብ አስተያየታችሁን ኮሜንት፣ እንዲሁም ለሌሎች እንዲደርስ ደግሞ ሼር እንድታደርጉ በልዑል እግዚአብሔር ስም ጠይቃለሁ። ይቆየን።